ስሙ ይባረክ ኢንቮልቭ ስላረገን ስላካተተን። ያለ ኦፕሽን እኮ ነው ቢየለው መሞትና መሞት ነው መሰዋት። ለዛ ነው እኮ ኤፌሶን 5:1 ላይ መሰለኝ እሱ ራሱን መባና መስዋዕት አድርጎ እንዳቀረበ ይላል። በቃ ለመቃጠል ነው መስዋዕት ለመሆን የመጣው። በሱ ገመድ ነው የተሳብነው ኢየሱስ ጌታ። የሆነች ፖይንት ላይ የሆነች ጓዳ ላይ ፈገግ ያለ ፊት ነበር። የሆነ እድሜ ላይ ነበር፣ ልጅነቴ ላይ ነበር በሚገባኝ ቋንቋ አሁንም ድረስ አለ፣ ነገም ይቀጥላል። እና እኔ እዚህ ፊት ላይ ፊቴን አላዞር። እኔ እዚህ የፍቅር ፊት ላይ እግዚአብሔርን እያልኩት ነበር። እኔ አንተ ላይ ፊቴን ላዞር፣ እኔ አንተን ጊዜ ልነሳ፣ እኔ አንተ ላይ ቢዚ ልሆን። እግዚአብሔር ምንድነው አለ? ሩሩና መሐሪ ነው ማለት እግዚአብሔር ክፉና እንትን ነው ምናምን ብሎ አይደለም የሚያካብደው መጽሐፍ ቅዱስ አይተዋል። ሩሩና መሐሪ ነው። በኢየሱስ ስም ይህ እውነት ይብራላችሁ። የእግዚአብሔር ርህራሄ በህይወታችሁ ይብዛ፣ ምህረቱ ይትረፍረፍላችሁ። እግዚአብሔር ሩህ እና መሐሪ ነው። ሩህ እና መሐሪ ነው። ከዛስ ምን ይላል? ከቁጣ የራቀ። ወይኔ መገለጥ ያገኛችሁ መጽሐፍ ቅዱስ እኮ ነው እያለ ያለው። እግዚአብሔር ከቁጣ የራቀ ነው። እግዚአብሔር ለቁጣ ሩቅ ነው። ማስቲካ ባኘክ ቁጥር ተቆጥቶ የሚቀስፍ አምላክ አድርገህ ነው እኮ የሳል ነው እኮ ቸርች ውስጥ ካለች የሆነች ሴት ቃትሳፋት ገደላት ያሳት። በቃ ትንሽ ራሱ የሆነ ሰው ካደረገ መጽሐፍ ቅዱስ ግን እግዚአብሔር ሩህሩህና ይቅር ባይ ነው፣ ለቁጣ የራቀ። ከዛሳ ምህረቱ ብዙ ነው። ሃሌሉያ ሃሌሉያ። ይሄ የመገለጥ እውነት ነው። በነገራችሁ ላይ የእግዚአብሔርን ምህረት ማወቅ፣ እግዚአብሔርን ትንፋሽ ስላለ ማመስገን እና እግዚአብሔርን ቸር ስለሆነ ምህረቱም ለዘላለም ስለሆነ ማመስገን ይለያያል። ዘመድ እረኞችም ነኩ አልናቃቸው ፍቅር፣ ሁሉን ያሰርክበት ኢየሱስ ነው ገመድ። ዓለም ሳይፈጠር የመረጥከኝ፣ ጊዜው ሲደርስ ወንድ ልጅ አረከ። በርህራሄ ገመድ በፍቅር ሰንሰለት ስበህ ራስህ ያደረከኝ አባባት ነህ፣ ዓለም ሁሉ ይወቅልኝ። ያ ሁላችንን ኢንቮልቭ ለማድረግ ነው፣ ለማካተት ነው። አይገርምም? ካልጠፋ ንጹህ ቤት አለች ውብ ስፍራ። ለአምላክ አይታጣም መቼስ ከፈለገ እኮ። ግን ሳስበው ለካል ኢንቮልቭ ሊያደርገን ነው፣ እኔና እናንተ ሊያካትት ነው እዚህ ውስጥ፣ እዚህ የመዳን መስመር ውስጥ አለኝ። ፑር እያለኝ ነው ነገር ጥሩ ነው። እሺ እና አሉ የተባሉትን ጠቢባንም ተሽከርክረው መጥተው እንዲሰግዱ ሆነ። ጥግ ላይ ያሉት ማለት ነው። ቆጥረው ደርሰው ከዛ በቃ እነሱ ባላቸው ነገር ያልሰገደ የለም፣ ያልተካተተ የለም፣ ከትልቅ እስከ ትንሽ። ከዛ እረኞችም አክሰስ አደረጉት። ደግሞ ተነካ፣ ሚነካ ሆነ፣ ሚዳስስ ሆነ። እሱ ደግሞ የተሳብንበት አትራክት የተደረግንበት ፍቅር፣ እንደዚህ እየተጎተትን የመጣንበት ፍቅር ደግሞ ኢየሱስ ነው። ገመዱ ደግሞ ኢየሱስ ነው። ላይ የተሰመረው መስመር ጌታ ይመስገን። ቅድም ስናወራ እንደውም ከቤኪ ጋር በአጋጣሚ ቀን አውርተን እና ዛሬ በጣም እየተቃጠልኩ ነው ያልኩት ሙሉ ቀን። ከዛ ማታም የሚገርም ቃል ገጠመኝ። እኔ ደግሞ ቃል ወዳለሁ። በቃ ዛሬ ቀኔ በርቶ ነው ያልኩት። እያወራን ነበር ስለ አስቴር
መሀል የገባችበትና የኢየሱስን ልዩነት ከቤኪዬ ጋር እያወራ ነበርና እግዚአብሔር ይመስገን። እና ዛሬ ምን ውስጥ ሻለ ካለ በጣም ብዙ ነገር ነው ውስጥ ያለው ባይዘው በጣም ብዙ ነገር ጓደኞቼ ራሱ ሼር አድርጊኝ ሲሉኝ ማድረግ አልቻልኩም፣ በዝቶብኝ መለየት አልቻልኩም። እና አሁን ከመሸ አንድ ቃል ተነበበና በቃ ገረመኝ። ቤኪዬ ዳዊት በታቦቱ ፊት እንዴት ይሆን እንደነበረ የእረኝነቱን ጊዜ ስለሚያስታውስ ስለሚያውቅ እንደውም ማንም ሳይሰማው የተሰማበት ነው እኮ እግዚአብሔር ለዳዊት። ዳዊት እኮ ምንም ኖቲስ የሚደረግ ሰው አይደለም አልነበረም። ሌላ የቀረ ልጅ አላችሁ ተብለው ነው እኮ ማለት ሰልፉ ላይ ራሱ የለም ጭራሽ። እና ለሱ ተራ ሲሆን ግን በራለት መዝሙር 4 ላይ እንዳለው ብርሃን ሆነ። እሱ ላይ ሲሆን ሌሎቹ ላይ ኢግኖር ያደረገው ቅባት እሱ ጋር እሱ ተራ ላይ ሲሆን ብርሃኑ መጣ። ያ ብርሃን ብቻ ነው የዳዊት ተስፋ። ዳዊትን ሀ ብሎ ያስጀመረው ፍቅር እሱን ከልጅነት ማለት ነው። ማንም ቼክ ሳያደርገው ምንም እንደው እዚህ ግባ የማይባል ልጅ ሰማይ ግን የተትረፈረፈ ነበር። ዳዊት ብዙ ነበር፣ ትልቅ ነበር፣ ለሰማይ በጣም ትልቅ ነው። እና ያን ፍቅር ሳይለቀው ሄዶ እኔ በጣም የገረመኝ ታቦቱ ፊት በየሆነ ሜትሩ በየሆነ እርምጃው በየ6 ይሆን ይሰዋ ነበር እየሄደ። መሰዋቱ አይደለም የገረመኝ፣ ሲሰዋ ስላለው ነው ይባላል። ስላለው እኮ ነው እንዳይባል ዘዌ የሚሰዋበት ማለት ነው። ሀምብልነሱ ታቦቱ ፊት የሚሆነው ነገር ምን አሰብኩኝ? ደጋሽ እኮ አክት ያደርጋል። ባይዘወይ ደጋሽ የሆነ ነገር ኮስት አድርጎ ከቨር አድርጎላችሁ የሚደግሰው ቀና ስለሚል ታውቁታላችሁ፣ ትለዩታላችሁ። አያቀረቅርም። ሀምብል አይሆንም ደጋሽ። ሀምብልነሱ በጣም ገረመኝ። እኔ ማለት እስቲ እየሰጠውም ለእግዚአብሔር እያደረገም ቀና አይልም። ስቲል ያንሳል ይላል። አይበቃም። እኔ በጣም እድሜን እየሰጠው እንደዚህ ብሆን እያልኩ እየጸለይኩ ነበር። ቤቴን እየሰጠው ያለኝን ሁሉ እየሰጠው ከዛስ ሌላ ምን ልጨምር? ያን ሲሆን የቱ ጋር ጎደለ? መርካት አልፈልግም። አይረካም ዳዊት። የሚሆነውን አጣ። አረ እያረድክ ነው እኮ ኖ ምሕረቱ ብዙ ነው። ምሕረቱ ብዙ ነው። እድሜ ቢሰጠው እድሜ ቢከፈል የእሱ ብዙ ነው። አይገርማችሁ? This is so powerful. ሳይገባን የነበረ አለ፣ እሱ አለ። በደም ተለውሰሽ ሳለ ተጨማልቀሽ ሳለ ማንም ሊነካሽ በማይችልበት ጊዜ ነው የተሳብሽው። የጎተትኩሽ ያኔ ነው፣ ያመጣውሽ ያኔ ነው። የዛሬ አይደለም። እሱ የደግ ቀን አይደለም። ሰው የተሰበሰበ ቀን አይደለም። ለኔ እግዚአብሔር እውነት ለደስታ የቀን ሰዎች ሲሰበሰቡ አይደለም። ሁሉም ቦታ ነበር። እና የሚገርመኝ ደግሞ ፊቱ አልተቀየረም። እንደውም መዝሙር 4 ላይ ያለውን የፊቱ ብርሃን የሚለውን እንግሊዘኛው ላይ ስማይል ነው የሚለው፣ ፈገግታው አይገርምም? ይሄ በፊቱ መመላለስ ማለት ባይዘው እግዚአብሔር ፊት ሁሉም ሰው የተሰወረ አይደለም፣ ግልጽ ነው እኮ ሁሉም ግልጽ ነው፣ ከሚሰወር የለም። ግን በፊቱ መመላለስ ምን እንደሆነ ታውቃላችሁ? በፈገግታው ስር መመላለስ፣ ስማይል እያደረገ መመላለስ። አልተቀየረም ያ ስማይል። ለዳዊት እሴይ ያን ሳሙኤል ቅባቱን ይዞ ሲሄድ የበራው ቤት ውስጥ ለዳዊት ጊዜ ብቻ የበራው ብርሃን ሪስፖንድ ያደረገው ሻይን ያደረገለት ያ ብርሃን እስከ መጨረሻው አብሮት ነበር። እና ይላል መዝሙር 44 ላይ ማይ ፌቨራይት ቨርሳል ቀኝህና ክንድህ የፊትህን ብርሃን። ወይኔ በጣም ነው የምወደው ይህን ጥቅስ።
አባቶች ስላንተ ነገሩን፣ አወሩን። ስንጠይቃቸው እንዴት ነው ግን ያለፋችሁት ስንል ክንዳቸው አላዳናቸውም፣ ሰይፋቸው አላስጣላቸውም ይልና ቀኝህና ክንድ የፊትን ብርሃን ይህን አደረገኝ ወድሃቸዋልና ይላል። እና እስማኤል እያደረገላቸው ነው የሚሄዱት የነበረው። ግራና ቀኝ የማይለዩ ጦርነት የማያውቁ ምንም የማያውቁ ግር ብሎ የሚሄዱ ህዝብ ናቸው። ልብስ ያልቀየሩ፣ ጫማ ያልቀየሩ፣ የተጎሳቆሉ፣ በሰው አይን ሲታዩ ሰው አይን ውስጥ የማይገቡ ናቸውና የፊቱ ብርሃን ስለበራ እያያቸው ፈገግ ስለሚልላቸው ነገሩ እግዚአብሔር ፈገግ ሲል መንገድ ይበራል። ታውቃላችሁ፣ ጨለማ ይበራል። እነሱ መንደር ብቻ በርቶ እዛ ይጨልም ነበረ እና ወዳቸዋልና ይላል። ይህንን ህዝብ እንዴት ነው እንደዚህ የምትወደው ለምንድን ነው ሲባል መዝሙር 44 አንብቡ። ወዳቸዋልና ፊቱ ለምን በራላቸው? ቀኝ ለምንድን ነው የሚያግዛቸው? ክንድ ለምንድን ነው ያልተለያቸው? ምንድነው ልዩነታቸው? ይሄ ህዝብ በጣም ሰነፍ ናቸው። ምንም የሚሰሙም አይደሉም፣ ደግሞ የሚታዘዙም ሆነው እንዳይመስላችሁ። በቃ ወድጃቸዋለሁ ይላል። እንደዚህ አይነት ክሬዚ ፍቅር ወድጃቸዋለሁ አይደል? ሆሴ ላይ እንደዛ የሚል ቃል አለ አይደል? በገዛ ፈቃዴ ወዳቸዋለሁ። በቃ ማን ይከለክለዋል? የተጣለውን ሲያነሳ በስዬ አንድ ነገር ይላል። ከኋላ ጀመረ ሰልፉ ከፊት ትልልቆች ማም ተሰልፈው ሰልፉን ከኋላ ጀመረ። በቃ ይዙር ተባለና እኛ ገባን። ማን ይከለክለዋል? እና ባለብዙ ምሕረት ነው። ይልቁን እንደ ዳዊት የሰጠው እስካይመስለኝ ድረስ ምን ልጨምር ብሎ ሽር ጉድ እያለ እንደሚያስተናግድ ሰው አብልቶ እንደማይጠግብ አንዳንድ ሰው አጋጥሟቸው ያውቅም። አብልቶ የማይጠግብ እያስተናገደ የማይረካ በልታችሁ የበላችሁ የማይመስለው ሰው አለ። እንደውም የጎደለ እየመሰለኝ የቱ ጋር ነው ያነሰው እያልኩ የቱ ጋር ክፍተት ውስጥ ልግባ እያልኩኝ ሽር ጉድ እያልኩ እንደ ዳዊት እንዲህ ይቻላል እንዴ? ንጉስ ዳዊት ይቻላል እንደዚህ መሆን? ታቦት ፊት እንደዚህ መሆን? ታቦት ፊት መዝለል እየደገስክ እያረድክ ኦፍ ኮርስ። ኧረ ቢያንስ አንተ እንደሆንክ ያደረግከው ይታወቅ። ኖ አይ በቃም ይሄ እኮ አረካም። የሱ ነው የተቀበልኩት ከሱ ክንዴ እንዳረገችው እጄ እንዳረገችው ምንም እቆጥረው ነገር የለም። የራሳችሁ ነገር አይኖርም። የኔ የምትሉት አይኖር። ስትሰጡት ከሱ ተቀብላችሁ እንደምትሰጡት የሚራስህ ነው እና እለቁ፣ ለሱ እለቁ። ምሕረቱን ስታስቡ አይበቃም ይሆን ነው አይበቃ። ምንም አልሆንም። እኛ ምንም አልተነካንም እኮ እኛ በእውነት። እና አምልካችሁ አትጥገቡ። ጓዳችሁ ሁልጊዜ ማለዳችሁ ከአልጋችሁ ስትነቁ ከአልጋችሁ አካባቢ የሆነ የሚወጣ ሁሌ በቋሚነት የሚወጣለት አምልኮ መዓዛ ይኑር። ደግሞ ዛሬ ነጋ ምን ላድርግ በሉ እንበል። ጸጋ ይብዛልን። ዛሬ ነጋ መሸ። ደግሞ ነገ ልትሰጠኝ ነው፣ ሊነጋ ነው። ምን ላድርግ? የቱ ጋር ልሁን? እና በቃ እኔ እኮ በጌታ ቀጥለሽ ያዥን ማለት ሶ ፓወርፉል። እያንዳንዱን ነገሮች እየተናገርሽ የሆኑ በብርሃንህ ብርሃን እናያለን አይደል መጽሐፍ ቅዱስ የሚለው። እሷ እያወራች ሌሎች እንትኖች አሁን ወድሃቸዋል መዝሙር 44 ስታነሳ ራሱ ብዙ ጥቅሶች ይመጡብኛል ወደ ውስጤ። ልክ በለዓምን እምቢ ካለ በኋላ እግዚአብሔር እንዴት ነው
በለዓም ሊረግም ሲል መጽሐፍ ቅዱስ ሲናገር በለዓም ከላይ ሆኖ ሲያየው ባይዘው አቀማመጣቸውን ካየሽው ሁሉዬ የእስራኤላውያን አቀማመጥ ነገዳቸውን ካየሽው መስቀል ይሰራል። ሊትራሊ ኢየሱስን ያመለክታል። ነገዳቸው ወደታች ያሉት ይበዛሉ እና ሁለት ሁለት ነገድ አድርጎ ማለት ነው። እና ያንን አይቶ ነው በለዓም ምን ይላል መጽሐፍ ቅዱስ? እግዚአብሔር በእስራኤል ላይ ክፋትን አልተመለከተም ይላል። ማለት ክፋት የለባቸውም አይደለም የሚለው፣ እግዚአብሔር ግን ክፋታቸውን አላየም። ዋው! እግዚአብሔር አልፈለገም የእነሱን ክፋትና ክፉ ነገራቸውን በክርስቶስ ሸፍኖላቸው ማለት ነው። ከዛ ምን እንደሚል ታውቂያለሽ? መጽሐፍ ቅዱስ ሲናገር እንደዚህ ይላል ቃል በቃል አምላክህ እግዚአብሔር ወድዶሃልና ይላል እርግማኑን በረከት አደረገልህ ይላል። ምኑ ነው የሚባርክህ በሉኝ? እርግማኑ በረከት መሆኑ ብቻ አይደለም የሚባርከኝ፣ ለምን አደረገ? ምንድን ነው ምክንያቱ? እግዚአብሔር እርግማኑን በረከት ወደ በረከት የቀየረበት። እስራኤላውያን በጣም ጥሩ ሰዎች፣ በቃ ጨዋዎች ምናምን ስለነበሩ ነው አይደለም። ምክንያቱም ክፍሉን ስናነበው እግዚአብሔር ጠማማነትን በእስራኤል ውስጥ አላየም፣ ክፋትን አልተመለከተም ነው የሚለን። ክፋት የለም ጠማማነት የለም አይደለም። እግዚአብሔር ግን አላየውም፣ አልተመለከተው። ለምን? ወዶቸዋልና። ወዶሃልና እርግማኑን በረከት አደረገልን። አልቲሜት ጎሉ እኮ እግዚአብሔር እንዳውም አንድ በጣም ወዳት ዘማሪ ስትዘምር ውዴ ዓላማው በእኔ ላይ ፍቅር ነው ነው አይደል? ዓላማው በእኔ ላይ ጄሪ ነች አይደል? ፍቅር ነው፣ ግልጽ ነው። የእግዚአብሔር ዓላማ በሰው ልጆች ላይ በእኛ ላይ ያለው ዓላማ ሌላ ነገር አይደለም፣ ፍቅር ነው። ስለወደደ ነው። እግዚአብሔር ፍቅር ስለሆነ ነው። የሆነ ሌላ ጎል ምናምን ኖሮት አይደለም። እና ቅድምም እንትንን እየተናገር የሳሙኤል 6 አካባቢ ያሉ ክፍሎችን እያነሳች በጣም ሲገርመኝ ነበር። ዳዊት እያረደ እንትን ያለበት ማለት መጀመሪያ ላይ እኮ ትዝ ካለሽ ልዬ መጀመሪያ ሞክሮ ነበር አይደል? ታቦቱን እኮ ሊወስደው ሞክሮ ነበር። ወደ ዳዊት ከተማረከበት አምጥተው ሊወስደው ሲሞክሩ ግን በእግዚአብሔር መንገድ አልነበረም። መጀመሪያ ልክ እንደ ፍልስጤማውያን ነበረ ታቦቱን ሊያጓጉዙ የሞከሩት። በአዲስ ሰረገላ ላይ ጭነው ምናምን። የእግዚአብሔር ታቦት ግን በሰረገላ ላይ ይንቀሳቀሳል አይለን መጽሐፍ ቅዱስ። ካህናት ይይዙታል ነው የሚለን። 4 ካህናት ይይዙታል። ግን መጽሐፍ ቅዱስ ሲናገር ተሸክመውት ግን አይከብዳቸውም። ሱፐርናቹራል ነው ነገሩ። አየር ላይ እንደሚሄዱ ነበር የሚሄዱት። እናንተ እንትኑን ስታነቡ ልክ ዳዊት ግን የዛን ሰዓት ላይ ምን አደረገ? ልክ እንደ ፍልስጤማውያን እንትን ላይ ያደረጉትና ከዛ እንደውም መጽሐፍ ቅዱስ ሲናገር አንድ ኦዛ የሚባል ሰው የእግዚአብሔር ታቦት ሊወድቅ ሲል ይላል ደገፈው ይላል። የእግዚአብሔርን ታቦት እግዚአብሔርን አትደግፈው። እግዚአብሔር ይደግፈሃል እንጂ አትደግፈው፣ ይይዛሃል እንጂ አትይዘው። የኔ አምላክ አንተ የሆነ ደርሰ የምታድነው ምናምን አይደለም። የዛን ሰዓት መጽሐፍ ኦዛ ማለት በነገርሽ ላይ ብርታት ማለት ነው። ታውቂያለሽ? ኦዛያና በጣም ፓወርፉል ነው። ኦዛ ማለት ብርታት ማለት ነው። የሰው ብርታት እግዚአብሔርን አይደግፈው። ከዛ መጽሐፍ ቅዱስ ሲናገር ኦዛን እግዚአብሔር ቀሰፈው፣ ሞተ የሚላል። ስፍራው ራሱ የኦዛ ስብራት ተባለ። ኦዛ ስብራት ማለት የሰው ብርታት የተሰበረበት ቦታ ማለት ነው። እና ከዛ በኋላ አቢዳራ ወደ ተባለ ቦታ ቤት ገባ። አቢዳራ የሚለው ደግሞ የስሙን ትርጉም ስታጠኘው ኦቤድ ኤዶም የሚለው ስም ማለት ነው የደም አገልጋይ ማለት ነው። የሚገርምሽ የደም አገልጋይ ሰርቫንት ኦፍ ብለድ ማለት ነው። ሚስጥሩ ራሱ አቢዳራ ትርጉሙ የደም አገልጋይ ስለሆነ ነው። ምንድነው ደሙ የሚያሳየው? ምንድነው የሚያገለግለው? ኢየሱስን፣ የተወደድንበትን ጥልቅ ፍቅር። ሌላ ስብከት እንዳላደርገው ታቦቱ ራሱ እኮ ኢየሱስን ያሳያል አይደል? ሌላ ጊዜ እናያለን። የአዲስ ኪዳን ታቦት ሌላ ማንም አይደለም፣ ኢየሱስ ነው። የእግዚአብሔርን ሕልውና የሚናገር ታቦቱ። ይኸውላችሁ ሁልጊዜ ወደ ሌላ ስብከት እኮ ነው የምትወስደን ህሉ እያመጣች ታቦቱን ሄዳችሁ ካጠናችሁት አሰራሩ ራሱ ሲጀምር ሙሉ በእንጨት ከግራር እንጨት እና ከዛ ወርቅ ይለጠብ ይለዋል። ሙሉ እንጨት እና ሙሉ ወርቅ፣ በሌላ አማርኛ ፍጹም ሰው ፍጹም አምላክ መሆኑን ያሳያል። ኢየሱስን ያሳያል። ታቦቱ ሙሉን ሄደን ብናጠነው ዊከን ስተዲ የሆነ ጊዜ እናጠነዋለን። ታቦቱ ኢየሱስን ይወክላል። እና ከዛ የአቢዳራ ቤት ተባረከ። ከዛ ዳዊት ሁለተኛ ላይ ምን አደረገ? ህሉ አሁን እንደነገረችን እንደ መጀመሪያው ዝም ብሎ አይደለም ታቦቱን የወሰደው።
የደም አገልጋይ ቤት ገብቶ እንደተባረከ ስላወቀ ከዚህ በኋላ ደም ሳይፈስ ስርየት የለም። ለካ ዋናው በደም ውስጥ የሚናገር የእግዚአብሔር ምሕረት የእግዚአብሔር ፍቅር አለ። እንዳለችው በየምዕራፉ እያረደ ሊያውን እየደገፈ አይደለም። እንዳለችው with the most humble way ፓወርፉል ነው። የዛኔ ነው ወስዶ የዳዊት ድንኳን ነው አይደል? ከዛ የምትሰራው ድንኳኑ ራሱ ማለት ዘማሪ ስለሆነች ይሄ ነገር በደንብ ይባረካታል። እሷን ድንኳኑ ራሱ የዳዊትን ድንኳን አድሳለሁ ይላል ሐዋርያት ሥራ ላይ መጽሐፍ ቅዱስ መጥተው የዳዊት ድንኳን አዲስ ኪዳንን ትናገራለች። ለምን እንደሆነ ታውቃላችሁ? የዳዊት ድንኳንና የሙሴን ድንኳን የሚለያቸው አሁን እነዛ ቴምፕሉና የዳዊትን ድንኳን ምን ይለያቸዋል ካላችሁኝ፣ የነ ሙሴ ድንኳን ውስጥ ታቦቱ ቅድስት አለ፣ ቅድስተ ቅዱሳን አለ። ውስጥ ተደብቆ ነው ያለው፣ ማንም አያገኘውም። በዓመት አንድ ጊዜ የሚገቡት ሊቀ ካህናት ብቻ ነው የሚገባው በዓመት አንድ ጊዜ እና ታቦት ውስጥ ተደብቆ ነው ያለው፣ ማንም አያገኘውም። የዳዊት ድንኳን ሰዓት ታቦቱ የተገለጠ ነው። ኢየሱስ ተገልጦ መጥቶ ነው ያለው። ማንም ሰው የመጣ ሁሉ እየመጣ ማምለክ ብቻ ነው ፊት ለፊት። ኪዳኑ ራሱ የአምልኮ ኪዳን ነው። ኪዳኑ ራሱ ኢየሱስ በግልጽ የታየበት ነው። ለዛ ነው ጌታ ኢየሱስ መስቀል ላይ ሲሰቀል መጽሐፍ ሲናገር የቤተ መቅደሱ መጋረጃ ከላይ ይላል ወደ ታች። ከታች ቢል ኖሮ የሆነ አንድ ተንኮለኛ አገልጋይ ቀዶ ነው ትላለህ። እንዲህ ቀዶት ቢሆን ከታች ቢሆን ኖሮ። መጽሐፍ ግን ሲናገር ራሱ እግዚአብሔር እንደሆነ እንዲታወቅ ከላይ ወደ ታች ተቀደደ። ለምንድን ነው የተቀደደው? ድሮም ለካ እግዚአብሔር ቅድስተ ቅዱሳን ውስጥ ምናምን ተደብቆ ከህዝቡ ጋር ሳይገናኝ በሩቅ መኖር አይደለም ለካ ዓላማው። ድሮ የሰው ኃጢአት ነበር ያራቀው። አሁንስ ኢየሱስ መስቀል ላይ በደሙ ስርየት ስላደረገ እግዚአብሔር መጋረጃውን ቀዶ ወጣ። ምን ሊያደርግ? ከኔና ከእናንተ ጋር ህብረት ሊያደርግ እንድናመልከው። አሁንማ የታረደ በግ ስላለ የዳዊት ድንኳን ሰዓት ነው። ለዚህ ነው የዳዊት ድንኳን እናነሳለሁ። ምንም ማቆም አልቻልኩም። ያው ባሰብኝ እኔ ራሴ። ሶ ፓወርፉል የተወደድንበት ፍቅር ሶ ፓወርፉል። እዛ ጋ የደሙ ሚስጥር አምልኮ ሁልጊዜ ከክርስቶስ ጋር ስትሆን መስቀሉ ላይ የሰራልህን ስራ ሁሌ እያስታወስክ ነው ማለት ነው መኖር ያለብህ። ዳትስ ሃው ዩ ትሪት ታቦቱን፣ ዳትስ ሃው ዩ ትሪት ኢየሱስን። ቴንኪው መስቀል ላይ ስላሳየኝ ፍቅር እያልክ፣ ቴንኪው ስለከፈልክልኝ ዋጋ እያልክ፣ ቴንኪው ስለፈሰሰው ደም እያልክ ማለት ነው። ዳትስ ሃው። እንደዛ ነው ዳዊት ሁለተኛ ላይ ትሪት ያደረገው ታቦቱን። ዝም ብሎ አይደለም፣ በየምዕራፉ በየጥቂት በሄዱ ቁጥር እያረደ ሊያውም ደግሞ ቅድም እንዳለችው ሃምብሊ ኢየሱስ ያድናል። ተመለስላል እያልኩ ነው ራሴ ነው ወደዛኛው ስብከት እንዳልሄድ። ኤቭሪቲንግ ስትናገሪ የሚገርምሽ ሉዬ በተናገርሽ ቁጥር ሁሉ የሆነ ጥቅስ ይመጣል፣ ይሄኛው ጥቅስ ሲመጣል፣ ይሄኛው ሲመጣል። ኢየሱስ ጌታ ነው። ፓወርፉል። እግዚአብሔር ይባረክ፣ እግዚአብሔር ይባረክ። እኛም ኪዳኑ ራሱ የዳዊትን ድንኳን አነሳለሁ አይደለ? የወደቀችውን። እግዚአብሔር የተመሰገነ ይሁን። ሀያላን ያው ለኩሳን ወዴት ነው የምትሄደው? ዛሬ ላካፍል የፈለግኩትኝን ቃል ራሱ እንዳላረዝመው በጣም ቆንጆ ቃል ኦልሬዲ ስለተካፈልን ትንሽ አቤት አለ ይሰሙ። ምን አልሽኝ? ጽሁፉን አንሳ ወደ ላይ እንደዚህ ይላል። አሁን ይታያል ጽሁፉ አያላን። ኦኬ ኦልራይት። እስቲ እግዚአብሔርን ቃል ትንሽ እንካፈል። ደግሞ ኦልሬዲ ተካፍለናል፣ ግን አጠር አድርጌ እንትን ልበላችሁ። ህሉዬን ግን ካለች ዛሬ በዚሁ መንፈስ ብንቀጥል ራሱ ደስ ይለኛል። ተወዳጆች ምን ታስባላችሁ? ህሉዬ ዌልካም ባክ።
አቀጣጥለሽን እኮ በቃ አስገባሽ። አሁን ሙሉ ያለው ዳዊት እየሰራው ያለው ስራ ላይ ነው። የሚገርምሽ ሙሉ ዳዊት በዳዊት ልቤ ተያዘ። እኔ ዳዊት አንድም እንደ ልቤ የተባለበት ብዬ ማምነው የሚገርምሽ ለታቦቱ ያለው ክብር ነው። ታቦቱ እንዳነገርኳችሁ ኢየሱስ እንደሚወክል nothing else but Jesus። ታውቂያለሽ ጌታ ኢየሱስ የተሰቀለበት ቦታ የተሰቀለበት አልኩ ይቅርታ፣ የተሰቀለበት ቦታ ላይ መጥተው ሲያዩ መጽሐፍ ቅዱስ ሲናገር ሁለት መላእክት በግርጌውና በራስጌው ጋር ተቀምጠው ታዩዋቸው ይላል። ታስታውሻለሽ ጥቅሱ? ወዲያው እኔ ታቦቱን ነው የሚያስታውሰኝ። እሱን ካልሳይ ታቦቱ ሁለት ኪሩቦች ከዳርና ዳር ያስቀምጣሉ እና መሀል ላይ ታዲያ ማን ነው እንትን የተደረገው? ኢየሱስ ነው። በነገር ላይ ታቦቱ ሲባል የሆነ አንዳንድ ወንድሞች እንደሚሉ መክተፊያ ምናምን ለምሳሌ ማለትም ስጋው የሚፈተፈትበትን አንስተን ያንን ማምለክ ጀምረን ዋናውን ታቦት ዋናውን ራሱን ታቦቱን ኢየሱስን ጣል ጣል ካረግ ነው እንደኛ የተታለለ የለም። ነገር ግን ታቦቱን ስናይ ራሱን ኢየሱስን ካየንሳ ታውቂያለሽ መጽሐፍ ቅዱስ ሲናገር እንደው በስርየት መክደኛው ላይ ሆኜ አናግራለሁ ከዛ አናግራለሁ ይላል መጽሐፍ ቅዱስ። I'll talk to you from there። እግዚአብሔር የሚያወራበት ቦታ ራሱ ነው ኢየሱስ። ወይኔ ወደ ሌላ ስብከት ሙሉ ራሴን ስሮጥ እያየሁት ነው። እልዬ መልሽኝ፣ ትንሽ ተናገሪ እስቲ እባክሽ። አለሽ ስታክ አድርጓል እንትኗ መታለች። ትንሽ ተናገሪ፣ ወደ አንቺ እንመለስ። እንደ ቪዲዮ ዘግታት ይመለስ ቤኪ ድምፅ አይሰማም። ቤኪ ኦኬ፣ አንዴ ወተሽ ተመለሽ ህሉዬ ከቻልሽ። እና የዳዊት ድንኳኑ ራሱ አምልኮን ያሳያል። ባልተጋረደ መጋረጃ ኢየሱስን ግልጽ በሚታይበት የሚመለክበት ድንኳን ነው የዳዊት ድንኳን። በግልጽ ኢየሱስ ተገኝቶ የሚመለክበት አምልኮ። ታውቃላችሁ ዛሬም ርዕሳችን የነበረው ቸር ነውና ምሕረቱ ለዘላለም ነውና የሚለው ነው። ቸር ነውና ምሕረቱ ለዘላለም ነውና የምትለዋች ሐረግ የመጽሐፍ ቅዱሳችን ላይ እጅግ በጣም የተደጋገመች የአምልኮ ሐረግ ነች። በጣም የተደጋገመች የአምልኮ ሐረግ ነች። ግን ለምን ተደጋገመ ካላችሁ እግዚአብሔር ያለ ነገር አይደጋግምም። በጣም ኃይለኛ የእግዚአብሔርን ልብ የምትናገር ኪዳኑን የምታውጅ ስለሆነች ነው በጣም የተደጋገመችው እቺ ክፍል እና እስቲ መጽሐፍ ቅዱስ ክፍል አውጡልኝ። ማንበብ የሚችል ሰው ዋና አለ? እስቲ ማንበብ የሚችል ሰው መጽሐፍ ቅዱስ ጥቅስ ያውጣልኝ። አንድን ቤኪ ምዕራፍ የትኛውን መጽሐፍ ታወጡልኝ ያላችሁ? መዝሙር 118ን እስቲ ያውጡት። መዝሙር 118 በነገራችሁ ላይ መዝሙር 118 ማለት የመጽሐፍ ቅዱሳችን የመካከለኛው ምዕራፍ መካከለኛ ምዕራፍ ቁጥር ስንት? ማን ነው? ድምፁ ድምፃችሁን ማን ነው? ወንድሞች እህቶች አስተካክሉ።
ማነው የተባረከ ሰው አታውቅም? አዎ ጸጋ ይብዛላችሁ። 118 እልዬ መታለች። አይሆፕ አሁን ይሰራላታል። ገብተናል ወደ ቸር ነውና ምህረቱ ለዘላለም ነውና ወደምትለው ሐረግ እልዬ አለሽ። አሁን እየሰራልሽ ነው። ቀጥይ ግን እባክሽ ቀጥይ። በዚሁ ላይ ማውራት እንችላለን። አብረን ነው ዛሬ የምንሰብከው ከእልዬ ጋር። አንድ ነው። አንድ አይነት ነው። አንድ አይነት ሀሳብ ነው። ቬሪ ትሩ ቬሪ ትሩ። እና መዝሙር 118 ታውቂያለሽ እልዬ? በእስራኤላውያን መዝሙር 113 ጀምሮ እስከ 118 ያለውን መዝሙረ ሃሌሉያ ይሏቸዋል። ሃሌል ሳልምስ ይባላሉ። ስድስቱ ምዕራፍ 113፣ 14፣ 15፣ 16፣ 17 እና 18 እና በጣም በዓላት ላይ እነዚህን ስድስት ምዕራፍ ደጋግመው ይዘምሯቸዋል። አይ ዶንት ኖ ካወራን ከዚህ በፊት እነዚህን ስድስቱ ምዕራፎች ደጋግመው ይዘምሯቸዋል። ከምግብ በፊት እንዳውም ሶስቱን፣ ከምግብ በኋላ ሶስቱን፣ ከበዓል ምግብ በኋላ ይዘምሯቸዋል። በጣም ታዋቂ መዝሙሮች ናቸው ስድስቱ መዝሙሮች እና በጣም የሚገርማችሁ እንደውም መጨረሻ ላይ ያሳይ የሚያብራሩ ሰዎች ኢየሱስ የዘመረው መዝሙር ከ113 እስከ 118 እንደሆነ ይስማማል። እኔም እስማማለሁ። ዘምረው ወደ ደብረ ዘይት ወጡ የሚለው ክፍል ላይ አብዛኛው እስራኤላውያን ወይም አይሁዳውያን ገብቷቸዋል። የቱም መዝሙር እንደ አለሁኝ ሀያላ ተቋርጦ ነበር መጥቻለሁ። ኦኬ። እና መዝሙር 118 በጣም ከምወዳቸው ምዕራፎች መካከል አንዱ ነው መዝሙር 118 እና መጽሐፍ ቅዱሳችን ላይ ባይዘወይ 1189 ምዕራፎች አሉ። መጽሐፍ ቅዱስ ላይ 1189 ልብ የሚያሳርፉ ምዕራፍ ብቻ ማለት የተሳስቻለሁ። ልብ የሚያሳርፉ በተጨነቁ ቁጥር ሁሉ እየሄድኩ ምተኛባቸው እረፍቴን መወስድባቸው እና 1189ን በሁለት ስትከፍሉት 594 መጽሐፍ ወደዚህ ምዕራፍ ወደዚህ 594 ምዕራፍ ወደዚህ ስታደርጉ መሀል ላይ ማን ቢሆን ጥሩ ነው የሚገኘው ምዕራፍ መዝሙር 118 መዝሙር 118 ነው መሀል ላይ ያለው። በጣም ደግሞ ደስ የሚላችሁ ደግሞ ነገር ጠቅላላ መጽሐፍ ቅዱሳችን 15000 አይደለም አሚን 31102 ጥቅሶች አሉት። 31000 በጌታ ቤት መጥቶልኝ አያውቅም ይልና ቤት ገብቶ 31000 ምናምን 31100 የእግዚአብሔር እሱ የተናገረው ላይ ይተኛል። ትራሱ ስራ አድርጎት ይተኛል። ከዛ አልተናገረኝም በኢየሱስ ስም ንስሐ ትገባለህ። ከዚህ በኋላ እግዚአብሔር አልተናገረኝም ለሚል ሰው እንደዚህ በሉት 31102 ጊዜ ተናግሮ አልሰማም በለው። እና 31102 ጥቅሶች አሉን መጽሐፍ ቅዱሳችን ላይ። ያንን በሁለት ስትከፍሉት ደግሞ 15551 ጥቅስ ወደዚህ 15551 ጥቅስ ወደዚህ አድርጋችሁ መሀል ላይ ያለችው ጥቅስ የመጽሐፍ ቅዱስ የመሀል ጥቅስ ምን ብትሆን ጥሩ ነው? መዝሙር 118 ቁጥር 8 ነች። ዋው isn't it powerful? መዝሙር 118 ምዕራፉ ራሱ የመካከለኛው ምዕራፍ ነው። ጥቅሱም ያለው ሰርፕራይዚንግ ነው። ባይ ዘ ወይ ቁጥሮች በጣም ያንሳሉ ይበዛሉ ምዕራፎችን ስታዩቸው ሶ አሜዚንግ። እና መዝሙር 118 ቁጥር 8 ምን ይላል? እስቲ አንብቡት። የመጽሐፍ ቅዱስ የመካከለኛ ሐሳብ እስቲ ያለው ሰው ያንብብልኝ። የመጽሐፍ ቅዱስ መካከለኛ ሐሳብ 118 ቁጥር 8 ምን ይላል? በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። አሌሉያ። በቃ የመጽሐፍ ቅዱስ የመካከለኛ ዋና ክፍሌ ነው። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል።
እኛ ብዙ ጊዜ አምነን ቁጭ የምንለው ሰው ነው። ሰው ሲል በነገር ላይ ጓደኛም ብቻ አይደለም፣ አንተም ሰው ነህ። በራስህ ከመታመን ይልቅ በእግዚአብሔር መታመን ይሻላል። በራስህ ማስተዋል አትደገፍ። በፍጹም ልብ በእግዚአብሔር ታመን። የሆነ ቅልጥፍና ጎብዝና ምናምን ካየ የመጽሐፍ ቅዱስን የመካከለኛ ክፍል ረስተሃል ማለት ነው። የመካከለኛ ጥቅስ በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። ብዙ ጊዜ እኔ የታመንኩባቸው ሰዎች ምናምን በቃ በጣም ጥሩ ነገር ያደርጉልኛል ምናምን ብዬ ያሰብኩባቸው ሰዎች ስሄድ እርዳታ ፈልጌ ሲሄድ አብዛኛው ጊዜ እነሱ ራሳቸው እርዳታ ሲፈልጉ ነው ማገኛቸው። እነሱ ራሳቸው የሆነ ሰው እንዲረዳቸው ይፈልጋሉ። እኔ በሚሄድበት ሰዓት ጌታ ይባረክና ህልዬ ዛሬ አስቸግሯታል። ኔትወርኳ አላችሁ ተወዳጆች። እና የመጽሐፍ ቅዱስ የመካከል ጥቅስ ምንድን ነው የሚለው? በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል ይሻላል። እግዚአብሔር መልካም ነው። ስትገባ አስገቧት ህልዬን። ድንቅ ነሽ። ኦኬ። ስለዚህ የመጽሐፍ ቅዱሳችን የመካከለኛ ምዕራፍ ምን ይላል? መዝሙር 118 ከቁጥር 1 ጀምረን እናንብበው እስቲ። ቁጥር 1 እስከ 4 ያለውን እናንብበው። ምን ይላል? ማን ነው የሚያነብልን? ላንብብ። ፕሊዝ። እግዚአብሔርን አመስግኑት፣ ቸር ነውና ምሕረቱም ለዘላለም ናትና። ቸር እንደሆነ ምሕረቱ ለዘላለም እንደሆነች የእስራኤል ቤት አሁን ይናገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች የአሮን ቤት አሁን ይናገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች እግዚአብሔርን የሚፈሩት ሁሉ ይናገሩ። አሜን። የመጽሐፍ ቅዱስ የመካከለኛ ምዕራፍ ምንድን ነው ያለው? ሃሌሉያ ይልና ሲጀምር እግዚአብሔርን አመስግኑ፣ ለምን ቸር ነውና ምሕረቱ ለዘላለም ናትና። ባይዘዌ መጽሐፍ ቅዱስ መዝሙር ሲጨርስ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይላል። እዚህ ጋር ግን ለየት ያለ ጥቅስ ነው። እስትንፋስ ስላለህ ብቻ አይደለም ማመስገን ያለብህ። ማለት እስትንፋስ ያለው ሁሉ እስትንፋስ ስላለው ብቻ ማመስገን አለበት። ግን እሱ ፍጥረት ሁሉ ሊያመሰግንበት የተገባው ምክንያት ነው። እኔና እናንተ ግን እስትንፋስ ስላለን ብቻ አይደለም እናመሰግነው። ጥልቅ ምክንያት አለን እግዚአብሔርን ማመስገኛ። ከእስትንፋሴ የበለጠ ምክንያት አለ። ምንድነው ምክንያቴ? ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመሰግነዋለሁ። ይሄ ጥልቅ መገለጥ ይባላል። ዝም ብሎ ምስጋና አይደለም። ይሄ የእግዚአብሔርን ማንነት ያወቀ ምስጋና። እቺ ድንቅ ሐረግ ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግነው። ለምንድን ነው የምታመሰግነው? ቸር ስለሆነ በህይወትህ። ምን ስለሆነ? ምሕረቱም ስንት ዓመት ስለሆነ። ምሕረቱ ስንት ዓመት ነው የሚለው? 10 ዓመት ነው የሚለው ተወዳጆች። 15 ዓመት ነው የሚለው። ተው እኛ ጥሩ እስክንሆን ድረስ ነው። እሺ 50 ዓመት ነው። 50 ዓመት ነው ምሕረቱ። እስክንሞት ነው ምሕረቱ። የእግዚአብሔር ምሕረት ከሞትም በኋላ ነው። ምሕረቱ ለዘላለም ነው። ተወዳጆች ዘላለም እኮ ረጅም ዓመት ነው። አቦ በጣም ረጅም እኮ ነው። አስባችሁታል? ስንት ዓመት ነበር ዘላለም? የእግዚአብሔር ምሕረት ለዘላለም ነው። የስ እግዚአብሔር ቸር ነው። ምሕረቱ ደግሞ ለዘላለም ነው። ቸርነቱ ማንነቱ ነው። እሱ ራሱ ነው። እንዳውም የእንግሊዝኛው ትርጉም God is good and his mercy endures forever ይላል። እግዚአብሔር ቸር ነው የሚለውን መልካም ነው ይለዋል። እንደው እግዚአብሔር መልካም ነው ማንነቱ ነው። it's his identity። ከዛ ቀጥሎ ምን ይላል? ቁጥር 2 ቸር እንደሆነ ምሕረቱ ለዘላለም እንደሆነች የእስራኤል ቤት ይናገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች የአሮን ቤት ይናገሩ ይልና ቀጥሎ ቁጥር 4 ቸር እንደሆነ ምሕረቱ ለዘላለም እንደሆነች እግዚአብሔርን የሚፈሩ ሁሉ ይናገሩ ይላል። እስቲ እዚህ መካከል እግዚአብሔርን የሚፈራ ካለ አንዴ ባላችሁበት ቦታ ላይ አንዴ ጮክ ብላችሁ ጎናችሁ ላይ ያለው ሰው እንዲሰማ
እግዚአብሔር ቸር ነው ምህረቱም ለዘላለም ነው። በሉ እስቲ ጮክ በሉና በሉ እግዚአብሔርን የሚፈሩ ሁሉ ይናገሩ ተብሏል። እግዚአብሔር ቸር ነው ምህረቱም ለዘላለም ነው። በህይወቴ ላይ ቸር ነው ምህረቱ ለዘላለም ነው። እግዚአብሔር በእኛ ህይወት ላይ ቸር ነው ምህረቱም ለዘላለም ነው። በጣም ሞደው ደግሞ ምዕራፍ አለ መዝሙር 136 አንዴ ልክፈትና ላንብብላችሁ። መዝሙር 136 ማን ነው ያለው ሰው ካለ እስቲ መዝሙር 136ን የሚያወጣልኝ። እቺ ሐረግ መጽሐፍ ቅዱሳችን ላይ በጣም ብዙ ጊዜ ነው የተጻፈችው። ነውና ምህረቱ ለዘላለም ነውና የምትለው እግዚአብሔር ላምብ ፕሊዝ አንብቢ ውስጥ እስከ ስንት ታነቢዋለሽ መሰለሽ? መጀመሪያ እስከ ተደጋጋሚ ያለበት ነው። ባላችሁበት ምህረቱ ለዘላለም ነው የሚለውን አብራችሁ ትላላችሁ። ባላችሁበት ጮክ እያላችሁ ለምን እግዚአብሔርን የሚፈሩ ሁሉ ይናገሩ ተብሏላ። ጀምሪ እሺ። አንድ ጎ እግዚአብሔርን አመስግኑ ቸር ነውና ምህረቱም ለዘላለም ነውና። የአማልክትን አምላክ አመስግኑት ምህረቱ ለዘላለም ነውና። የጌቶችን ጌታ አመስግኑት ምህረቱ ለዘላለም ነውና። እርሱ ብቻውን ታላቅ ታምራትን ያደረገ ምህረቱ ለዘላለም ነውና። ምህረቱ ለዘላለም ነውና። ሰማያትን በብልሃት የሰራ ምህረቱ ለዘላለም ነውና። ምድርንም በውኃ ላይ ያጸና ምህረቱ ለዘላለም ነውና። ብቻውን ታላላቅ ብርሃንን የሰራ ምህረቱ ለዘላለም ነውና። የፀሐይን ቅንን ያስገባው ምህረቱ ለዘላለም ነውና። አሜዚንግ። አሁን ይህንን ክፍል በደንብ ተመልከቱት። በጣም የሚባርከኝ ምክንያቱ አንዱ የእግዚአብሔርን የምህረት ዘላለምነት ሊያሳይ ከየት እንደጀመረ ገና እግዚአብሔር ምድርን ሲሰራ ይጀምርላል። አንተ የእግዚአብሔር ምህረት የጀመረው ዛሬ አይደለማ። ገና አንተንም ሲፈጥር ነዋ። ገና ምድርን ሲሰራት ነዋ። እግዚአብሔር ምን ጎሎበት እኔን ሰራ? ምን አቶ ፈጠረን? ምህረቱ ለዘላለም ስለሆነ ቸር ስለሆነ እንጂ እግዚአብሔር እኮ እየተደበረ አልነበረም። በነገር ላይ ሰውን ከመስራቱ በፊት አንዳንድ ሰው እግዚአብሔር ደብሮት ሰው የፈጠረም ይመስለዋል። እግዚአብሔር ድብርት አያውቀው። እግዚአብሔር የምናውቀው ሥላሴ አብ፣ ወልድ፣ መንፈስ ቅዱስ በህብረታቸው ፍጹም ናቸው፣ ምንም የማይጎድልባቸው። አብና ወልድ ይዋደዳሉ። ወልድና መንፈስ ቅዱስ አብና መንፈስ ቅዱስ ይዋደዳሉ፣ ህብረት አላቸው። ድብርት የሚባል የለውም እዛ ዓለም ውስጥ። በነገራችሁ ላይ የሆነ ጎሎበት ድብር ሲለው ረጅም ዓመት ቆይቶ አንተን የፈጠረ እንዳይመስልህ፣ ስለወደደህ ነው የፈጠረ። የተፈጠርከው ራሱ እግዚአብሔር ቸር ስለሆነ ምህረቱም ለዘላለም ስለሆነ ኢየሱስ ያድናል። እንደዚህ ይላል። ስለዚህ ምዕራፉ ሲጀምር እግዚአብሔርን አመስግኑ። ለምን? ውሽ አቤት አቤት አቤት! እግዚአብሔርን ማመስገኛ ዋና ምክንያት በቃ ክርስቲያን በዋናነት ለዚህ ነው የሚያመሰግነው። ለምን? ቸር ነውና ምህረቱ ለዘላለም ነውና። የአማልክትን አምላክ አመስግኑ ምህረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ ምህረቱ ለዘላለም ነውና። እርሱ ይላል ቁጥር 4 ብቻውን ታላቅ ታምራትን ያደረገ ምህረቱ ለዘላለም ነውና። ቁጥር 5 ሰማያትን በብልሃት የሰራ። ለምን? ምህረቱ የዘላለም ስለሆነ። ያኔ ሰማይን ሲፈጥር ነው ምህረቱ የሚታየው እኛ ጋር። ትላንትና የሆነ እንትን አጥፍቼ ይቅር በለኝ ስለው ማረኝ እግዚአብሔር ምህረቱ ብዙ ነው። ምድርን የሰራው ራሱ ምህረቱ የዘላለም ስለሆነ ኢየሱስ ያድናል። ስሙ ምድርን በውሃ ላይ ያጸና ምህረቱ ለዘላለም ነውና። ቤታ 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 ቤት አይገርምም? ክፍሉ ከስነ ፍጥረት አይጀምርልህ? ከዘፍ ፍጥረት አንዳንድ አይጀምርም? የእግዚአብሔር ምህረት ለካ እዛ ነው የጀመረው። አንተ ሊያውም ደግሞ እዛ ጀመረ ስልህ ከዛ በፊት የለም ልልህ አይደለም። እኔና እናንተ የተዋወቅነው ሲፈጥረን ስለሆነ ነው።
ክብር ለኢየሱስ ይሁን። ብቻውን ታላቅ ብርሃናትን የሰራ ምሕረቱ ለዘላለም ነውና ለፀሐይ ቀንን ያስገዛው ለጨረቃ ለከዋክብትም ሌሊትን ያስገዛው። ከዛ ቁጥር 10 ከበኩራቸው ጋር ግብፅን የመታ አንተ አይገርምን? ይሄ ክፍል ታዲያ ምንድን ነው? ምን ላድርገው? በጌታ ምን ይደረጋል? ቁጥር 10 ከበኩራቸው ጋር ግብፅን የመታ ምሕረቱ ለዘላለም ነውና ማለት ግብፅንም የመታው እግዚአብሔር ምሕረቱ ለዘላለም ስለሆነ እኛ ከምናውቀው ትርጉም ጋር ትንሽ የሚጋጭ አይመስልም? ለምንድን ነው ግብፅን ከበኩራቸው ጋር የመታ ምሕረቱ ለዘላለም ነውና የሚለው? ሊመጣብህ ያለው ሊያጠፋ ያለው ክፉ ነገር ያላጠፋ እግዚአብሔር ምሕረቱን በህይወት ላይ ስላበዛለን ሊያጠፋ የሚፈልግ ነገር ስለሌለ አይደለም። ግብፅ እስራኤልን ሊያጠፋ ስላልመጣ አይደለም። ግን እግዚአብሔር ግብፅን ከበኩራቸው ጋር መጣ። ለምን? ለእስራኤል እግዚአብሔር ምሕረቱ ለዘላለም ስለሆነ። መጽሐፍ ቅዱስ ሲናገር ሰቆቃወ ኤርምያስ ምዕራፍ 3 ላይ ሲናገር ያልጠፋ ነው ይላል። የሚያስጠፋ ነገር ስለሌለን ነው የሚለው። ያልጠፋ ነው። ለምንድን ነው? ከእግዚአብሔር ምሕረት የተነሳ ርኅራኄው አያልቅምና። በጣም የሚገርማችሁን ነገር ልንገራችሁ። እጅግ በጣም የሚያስደንቀኝ ነገር እኔ እሱን ክፍል ሳጠና ሰቆቃወ ኤርምያስ ምዕራፍ 3 እናንተ ሄዳችሁ አጥኑ። ስታጠኑ በጣም ምን እንደሚባርከኝ ታውቃላችሁ? ሰቆቃወ ኤርምያስ ማለት የተጻፈው እስራኤላውያን 70 ዓመት አስቸግረው በጣም አስቸግረው የበዓል አማልክትን ማለት ከእግዚአብሔር ውጭ አማልክትን እያመለኩ አስቸግረው 70 ዓመት ሊገዙ ገና ሲሰጡ ነው። ገና ሲሰጡ ማለት ቅጣት ማለት ትችላላችሁ። ማለት በጣም እንደ ዓለም መኖር ሲፈልጉ በሉሽ ባለም ኑሩ ብሎ እግዚአብሔር ፈቀደላቸው እና ሰቆቃው ኤርምያስ ራሱ ትርጉሙ በጣም የእስራኤል ኃጢአት በዝቶ በጣም በቃ እግዚአብሔር ቁጣውን ፈረደ የተባለበት ሰዓት ነው። የመጨረሻ እግዚአብሔር ተቆጣ የተባለበት ነው። 70 ዓመት በባቢሎን ሊገዙ ነው። ገና ምዕራፉ የሚጽፍልን ልክ ሲጀምር ነው። የ70 ዓመት እየጀመረ እያለ ነው። ከዛስ ግን ሰቆቃው ኤርምያስ ቁጣው የዘላለም ነውና ቢል ኧረ ቁጣው ብዛቱ ቢልስ? ሰቆቃው ኤርምያስ 3 ላይ ግን እንደዚህ ይላል፣ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ይልና ቀጥሎ ኃጢአታችን እንትኑ የእግዚአብሔር ቁጣው ብዛት ቁጣው ብዙ ነው የሚለው። ኖ ኖ ኖ ኖ ኖ ኖ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ርኅራኄው አያልቅምና። ላንብቦ በጌታ በኢየሱስ እሱን ክፍልማ ካላነበብኩ ራሱ ዛሬ እንቅልፍ አይወስደኝም። አንዴ እስቲ ሰቆቃወ ኤርምያስ ምዕራፍ 3 ላይ ሂዱልኝ። ኤርምያስ 3 ከቁጥር 22 እንደዚህ ይላል፣ ያልጠፋ ነው አቤት 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 ከእግዚአብሔር ምሕረት የተነሳ ነው ርኅራኄው አያልቅምና። ከዛ ምን እንደሚል ስማ፣ ማለዳ ማለዳ አዲስ ነው ታማኝነቱ። ኃጢአታችንም ብዙ ነው ቢልስ? የተትረፈረፈው እኮ የእግዚአብሔር ቁጣ ብዙ ነው ቢልስ? ሰቆቃው ኤርምያስ ላይ እኮ ነው ቁጣው የተገለጠበት እኮ ሰዓት ነው። ቁጣው ብዙ ነው ምን አለ ቢል እሱሳ ታማኝነቱ ብዙ ነው። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ማለት ስለ ምሕረት ማውራት ከባድ ቦታ ላይ ነው። እናንተ ስታጠኑ ከገባችሁ ስለ ምሕረት ለማውራት እንዲህ አንገታችሁን የሚያንቃችሁ ሰዓት ነው ማለት። ሰቆቃወ ኤርምያስ ምን አለ? ያልጠፋ ነው የሚያስጠፋ ነገር ስለሌለን አይደለም። ያልጠፋ ነው ችግራችን ስላልበዛ አይደለም። ያልጠፋ ነው ሊያጠፋን የሚፈልግ ነገር ስለሌለ አይደለም። የግብፅ ፈረሰኛ ከነፈረሱ የጠፋው ምሕረቱ በህይወቴ ላይ ብዙ ስለሆነ። እኔ እንደውም መጽሐፍ ቅዱስ ላይ በጣም የሚባርኩኝ የመጽሐፍ ቅዱስ ክፍሎች ምን እንደሆነ ታውቃላችሁ? ስለ እግዚአብሔር ምሕረት ብቻ የሚናገሩ አይደሉም። ምሕረቱንና ቁጣውን የሚያወዳድር ክፍል ማለት ቆይ ራሱ እኮ ነው እግዚአብሔር ነው የሚያወዳድረው። መጽሐፍ ቅዱስ ነው እኮ የሚያወዳድረው። ቁጣውንና ምሕረቱን አወዳድሮ የቁጣውን ማነስ የምሕረቱን መብዛት ይናገራል። ዋ አንድ ሁለት ክፍል እስቲ ለማን ልስጥ? አንድ ሁለት ጥቅስ። አንድ ሰው መዝሙር 145 ነው ያወጣልኝ። መዝሙር 145 ቁጥር 8 አንድ ሰው፣ ሌላኛው ሰው ደግሞ መዝሙር 30 ቁጥር 5 ነው ያወጣልኝ። ለሶስት ሰው ጥቅስ ልስጥ። ማን ነው 145 ነው ያወጣው?
ምልክት ይስጠኝ። 145ን እያወጣ ያለ 145ን ፍቅር አውጥታለች። ዘገየ መዝሙር 30 አውጣልኝ። 30 ቁጥር 5 አንድ ሰው ደግሞ ዘጸአት 20 ያውጣልኝ እስቲ። ዘጸአት 20 ዘጸአት 20 ላምበብ አንብብልኝ ደስ ይለኛል። አንተ ያወጣኸው ቁጥር 5 ነው። ዳዊት 30 ቁጥር 5 ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል ይላል። አሁን ተመልከቱ እንግዲህ ይሄን ቁጣና ሞገሱ ምህረቱንና ቁጣው ሲታወዳደር ከዛ ሳይወዳደርና የቁጣው ጥቂት ጊዜ ለጥቂት ጊዜ ነው፣ ለጥቂት ጊዜ ነው። ሞገሱ ግን ለስንት ጊዜ ነው የሚለው? ለሕይወት ዘመን። ሃሌሉያ። በኢየሱስም ይህ መገለጥ ያገኛት። ለጥቂት ጊዜ የሆነው ነገር ላይ ትኩረት አድርገን እንትን መሆን ሳይሆን መጽሐፍ ቅዱስ ሲናገር ነው በክፉ ቀን መቆም እንዲቻላችሁ። ብዙ ጊዜ መጽሐፍ ቅዱስ ሲናገር ቀኖቹ ክፎች ናቸውና ዘመኑን ዋጁ። ሲከፋ በነገር ላይ ቀን ነው፣ ስትዋጅስ የምትዋጀው ዘመን ነው። ለክፉ ቀን ነው የሚለው። አስቸጋሪው ጊዜ በነገራችሁ ላይ በአስጨናቂ ሁኔታ ውስጥ እያለፋችሁ ያላችሁ ሰዎች እንድታውቁ የምፈልገው እውነት አስጨናቂው ጊዜ አጭር ነው በህይወታችሁ ላይ። የምትዋጁት ሰላማችሁ ግን ረጅም ነው። ለዛ ነው ዘማሪዎቹ ሲናገሩ ብዙ ጊዜ ዘማሪዎች ከሰማችሁ አንዳንድ ጊዜ ምናምን ካሉ አስጨናቂ ነገር ሊያወሩ ነው። አንዳንዴ ካሉ ሁልጊዜ አይደለም። አንዳንድ ሰው ግን ሁልጊዜ እሱን ነው መዘመር የሚፈልገው። አዎ ግን አንዳንድ ጊዜ አለ አስጨናቂ ጊዜዎች። ረጅም ጊዜ ግን የእረፍትሽ ሰዓት ነው። አሜን ብለሽ ተቀበይ። እያስጨነቀህ ያለው እያሳዘነህ ያለው ጊዜ አጭር ነው። ለዛ ነው ዘማሪዎቹ ለምሳሌ አንዳንድ ጊዜ ፈተና ሲገ በክፉ ቀን መቆም እንድትችሉ ነው የተባለው። በክፉ ዓመት ራሱ አይልም መጽሐፍ ቅዱስ። ቀን ክፉ ቀን ነው። በጎውን ዘመን ግን እናያለን። አንዳንድ ጊዜ ፈተና ሲገጥም፣ መከራ ችግር ሲበዛብህ ታውቁታላችሁ። ሌላ መዝሙር የምታውቁት ለምሳሌ አንዳንዴ ህይወት እንዲህ ነው፣ ሁሌ አይደለም። አንዳንዴ ዘማሪዎቹ ገብቷቸዋል መጽሐፍ ቅዱስ። ሁሌ አይደለም ህይወት እንደዛ። አንዳንዴ ታፍ ሁኔታዎች ሊመጡ ይችላሉ፣ አስቸጋሪ ጊዜዎች ሊመጡ ይችላሉ። የደስታሽ ዘመን ግን ረጅም ነው። አሜን በል ኢየሱስ። አውታሩ ራሱ ትዝ ይላችኋል። አንዳንዴማ ሆዴን ባርባር ሲለው ብቸኝነት ይዞት አይደል? አንዳንዴ ነው ሆዳችሁ ባርባር የሚለው የምታዝኑት። ታልፉታላችሁ፣ ትወጣላችሁ። የደስታችሁ ጊዜ ግን ረጅም ነው፣ ብዙ ነው። አላልቅ ይልሃል። ለልጅ ልጅ የደስታን ዘመን ታወርሳለህ። በኢየሱስ ስም በአስቸጋሪ ሁኔታ ውስጥ ያላችሁ ሰዎች ዘመኑ አስጨናቂው ጊዜ በኢየሱስ ስም በቃችሁ። ኢየሱስ ያድናል። ማን ያወጣው መዝሙር 145ን እስቲ ያውጡልኝ። መዝሙር 145 ቁጥር 8 45 145 ይቅርታ፣ ፍቅር 145 ፍቅር አውጥታለች። ኧረ ዘገየ፣ በጣም ስሙ ነው እንጂ ዘገየ፣ እሱ ግን ፈጠነ ነው። እሺ ፍቅር እግዚአብሔር ሩሩና መሐሪ ነው፣ ከቁጣ የራቀ ምሕረቱም ብዙ ነው። ፈጽሞ ይለያያል። ይሄንን እግዚአብሔርን በትክክለኛ ማንነቱ እያወቅ ነው የምታመሰግነው። ለምሳሌ እግዚአብሔር የሆነ ቦታ ላይ ዛሬ ቢገለጥ ለሆነ ሰው፣ ለማንኛውም ዓለማዊም ሰው ቢገለጥ ወይኔ ጠፋሁኝ ነው የሚለው። እኔ ቆሻሻ ነኝ ጠፋሁ ነው የሚለው። ለምን? ገና አይበራለትማ። የእግዚአብሔር እንትኑ ንጹህነቱ ነው የሚታየው። ዝም ብሎ ቢገለጥ የሆነ ሰው እግዚአብሔር ሲገለጥለት ተንበርክኮ ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል አይልም።
እኔና እናንተ ግን ምህረቱንና ቸርነቱን ያወቅን ግን እንላለን። እግዚአብሔርን ዝም ብሎ በመረጃ ከሩቅ ያላወቅን በክርስቶስ በመስቀሉ ስራ የተዋወቅን የምህረቱና የቸርነቱን ብዛት ያየን ግን ተንበርክከን እንዲህ እንላለን። ዛሬ ጌታ ቢገለጥልኝ እኔ እንደዚህ ነው ምለው፣ ቸርነት እና ምህረት በህይወቴ ዘመን ሁሉ ይከተሉኛል እለዋለሁ። ምህረት ከህይወት ይሻላል እለዋለሁ። ከንፈሮቼ ያመሰግኑሃል እለዋለሁ። እንደ ማንኛውም ዓለማዊ አይደለም እግዚአብሔርን ምገናኘው። ዛሬ ስንበረከክ ራሱ ባይገለጥልኝ ራሱ ቸርነህና ምህረት ለዘላለም ነውና ነው ብለው ኢየሱስ ያድናል። ማን ነው መጨረሻ ጥቅስ የተሰጠው ሰው? እኔ ነኝ መሰለኝ። ዘጸአት 20 ፋየር ሰላማችን ዌልካም ዌል ስቴት ከቁጥር 5 ጀምረሽ እስቲ አንብቢ። እሺ በጌታ በኢየሱስ ስም አነባለሁ። አትስገድላቸው አታምልካቸውም። ዘጸአት አይደለ? አትስገድላቸው አታምልካቸውም። በጣም የሚገርማችሁ ህግ የተሰጠበት ቦታ ላይ ራሱ ነው። ህግ የተሰጠበት ሰዓት ራሱ መጽሐፍ ቅዱስ ቁጣውንና ምህረቱን ያወዳድራል። ምን አይነት እንትን ነው አቃችሁ? እሺ አንብቢው። አትስገድላቸው አታምልካቸውም። በሚጠሉኝ እስከ ሶስተኛና እስከ አራተኛ ትውልድ ድረስ የአባቶቻችን ኃጢአት በልጆቻቸው ላይ የመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና። ምን እንደሚታወቃል ቁጣዬን አለ ኃጢአትን ማመጣው እስከ ስንት ትውልድ ነው አለ? እስከ 3 ምሕረትንስ እስከ 1000። በኢየሱስ ክርስቶስ ህግ የተሰጠበት ቦታ ላይ ወዳጄ ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው። ምህረቱ ብዙ ስለሆነ ለቁጣ የራቀ ስለሆነ ለጥቂት ጊዜ ነው ሞገሱ ለህይወት ዘመን ነው ሚል መዝሙር አለ። ግጥሙን ያልኩላችሁ፣ ዜማውን ደግሞ በኋላ ከፍትላችኋለሁ። ኢየሱስ ያድናል። ቁጥር 10 ላይ ነበረን እባካችሁ። መዝሙር 136 ከበኩራቸው ጋር ግብፅን የመታ ምህረቱ ለዘላለም ነውና፣ እስራኤልን ከመካከላቸው ያወጣ ምህረቱ ለዘላለም ነውና፣ በጸናች እጅ በተዘረጋችን ክንድ ምህረቱ ለዘላለም ነውና፣ የኤርትራን ባህር በየክፍሉ የከፈለ ምህረቱ ለዘላለም ነውና፣ እስራኤልን በመካከሉ ያሳለፈ ምህረቱ ለዘላለም ነውና፣ ፈርዖንን እና ሰራዊቱን በኤርትራ ባህር የጣለ ምህረቱ ለዘላለም ነውና፣ የእግዚአብሔር ምህረት አሳዳጅህን ውጦ ያስቀራል። የሚከታተልን ውጦ ያስቀራል። ማን? የእግዚአብሔር ምህረት። ለዛ ነው በነገር ላይ ለሚያሳድዷችሁ ጸልዩ ሲል መጽሐፍ ቅዱስ ጸልይ ያለበት ምክንያቱም አንተን የሚያሳድ ከእግዚአብሔር በተቃራኒ ይቆማል። በጌታ የሆነን ሰው እያስጨነቅ ያለ ሰው ስማ፣ በጌታ የሆነን ሰው ባታስጨንቀው ነው የሚሻለ። ተዋጊ እግዚአብሔር ነው የሚዋጋ። ለዛ ነው መጽሐፍ ቅዱስ ለሚያሳድዷችሁ ጸልዩ ያለው። ለምን? ኃይለኛ ቦታ ላይ ናቸው። ከባድ መጥፎ ቦታ ላይ ናቸው። ልትጸልይለት ይገባዋል። ምህረት እግዚአብሔር እንዲያበዛለት፣ አለበለዚያ በኤርትራ ባህር የጣለ እንደሚለው እንዳይሆን ማለት ነው። እግዚአብሔር መልካም ነው። ሰይጣንም ክፉም ነገር ልክ እንደዚህ ማለት ነው። እሺ ቁጥር 16 ህዝቡን በምድረ በዳ የመራ ምህረቱ ለዘላለም ነውና፣ ታላላቅ ነገስታትን የመታ ምህረቱ ለዘላለም ነውና፣ ብርቶችን ነገስታት የገደለ ምህረቱ ለዘላለም ነውና፣ የአሞራውያንን ንጉሥ የሆንን ምህረቱ ለዘላለም ነውና፣ የባሳንን ንጉሥ አግን ምህረቱ ለዘላለም ነውና፣ ምድራቸውን ርስት አድርጎ የሰጠ ምህረቱ ለዘላለም ነውና፣ ለባሪያው ለእስራኤል ርስት ምህረቱ ለዘላለም ነውና፣ እኛን በመዋረዳችን አስቦናልና ምህረቱ ለዘላለም ነውና፣ ከጠላቶቻችን እጅ አድኖናልና ምህረቱ ለዘላለም ነውና። ቁጥር 25 ለስጋ ሁሉ ምግብን የሚሰጥ ምህረቱ ለዘላለም ነውና። እስቲ ዛሬ የበላ ሰው አሜን ይበል። ዛሬም በልተ የቆምከው እግዚአብሔር ምህረት ለዘላለም ስለሆነ ነው። የሰማይን አምላክ አመስግኑ ምህረቱ ለዘላለም ነውና ይላል። ይሄ ምዕራፍ በጣም አንድ ለምን እንደሚገርመኝ ታውቃላችሁ? ዝም ብሎ ሌሎቹን እያንዳንዱን ክፍል ተናግሮ ምህረቱ ለዘላለም ነውና ይላል።
እያንዳንዱን ክፍል እያንዳንዱን ጥቅስ ተናግሮ እና አንዴ ያሰብኩት እንዴ ማለት ዝም ብሎ ሁሉንም ተናግሮ ይህንን ሁሉ ያደረገው እግዚአብሔር ምህረቱ ለዘላለም ስለሆነ ነው ለምን አላለ? ከሚደጋግሙ ለምን አንድ ላይ ሁሉንም ጽፎ ይህንን ሁሉ ያደረገው ይገርማቸዋል ምህረቱ ለዘላለም ስለሆነ ነው ቢልስ አላለም። ለምንድን ነው ያላለው? እግዚአብሔር የምህረቱን ብዛት ነገርን ሁሉ እያደረገ ያለው ከምህረቱ የተነሳ እንደሆነ በደንብ እንድናስተውል እያንዳንዱን ጥቅስ እያነበብን እንድንለው እግዚአብሔር ሊረግጥ ፈልጓል፣ ሊቆም ፈልጓል። እዚህ ጋር ይህንን ሁሉ ያረኩት ምህረቴ ለዘላለም ስለሆነ ነው ሊል ሳይሆን የፈለገው እያንዳንዱን እየጠራ ምህረቴ ለዘላለም ስለሆነ ነው፣ ምህረቴ ለዘላለም ስለሆነ ነው። ዛሬ ከቤት ወጥተሃል፣ ምህረቱ ለዘላለም ነውና። ማታ ወደ ቤት ትመለሳለህ፣ ምህረቱ ለዘላለም ነውና። በሰላም ዛሬ ትተኛለህ፣ ምህረቱ ለዘላለም ነውና። ጥዋት ትነሳለህ፣ ምህረቱ ለዘላለም ነውና። ወደ ስራ ቦታ ትሄዳለህ፣ ምህረቱ ለዘላለም ነውና። በሰላም ወጥተህ በሰላም ትገባለህ፣ ምህረቱ ለዘላለም ነውና። ታገባለህ፣ ምህረቱ ለዘላለም ነውና። ትወልዳለህ፣ ምህረቱ ለዘላለም ነውና። ገና ትከብዳለህ፣ ምህረቱ ለዘላለም ነውና። ለብሼ እገባለሁ፣ ምህረቱ ለዘላለም ነውና። እያወራን ያለው የኔ ችግር ስለሌለብኝ አይደለም፣ ነገር ግን የማያቋርጥ የእግዚአብሔር ምህረት ስላለኝ ነው። በጣም ጥሩ ነኝና ይህንን እንዲህ ያደርጋለሁ። ምንም ነገር ኃጢአት የሚባል ነክቶኝ ስለማያውቅ አይደለም፣ ምህረቱ ለዘላለም ስለሆነ። ይሄ ሁለቱ ቃል ቸር ነውና ምህረቱ ለዘላለም ነውና የሚለው ቃል ይሄ ቸርነት የሚለውን ለምሳሌ አንድ እንትን ልስጣችሁ። ቸርነት የሚለው የእግዚአብሔር የማይገባንን ነገር የሚሰጥበት ማንነቱ ነው። እግዚአብሔር በህይወትሽ ላይ የሰጠሽ ነገርን ሁሉ የሰጠሽ አንቺ ስለተገባሽ አይደለም፣ እግዚአብሔር ቸር ስለሆነ ነው። አሜን ነው ወይ? እሱ ቸር ስለሆነ ያልተገባህን ነገር ይሰጣል። ከኛ መካከል ማን ነው የዘላለም ህይወት የተገባው? ቸር ስለሆነ ነው የተሰጠ። ዲዘርቭ አድርገህ መሰለ? ምህረቱስ ምንድነው የሚያደርገው? የተገባህን ፍርድ ያስቀረላል። የተገባህ ሊፈረድብህ የነበረው ፍርድ ያልተፈረደብህ አንተ ያ ፍርድ ስለማይገባ አይደለም፣ እግዚአብሔር መሐሪ ስለሆነ ነው። እግዚአብሔር መሐሪ ስለሆነ እግዚአብሔር ቸር ነውና ምህረቱም ለዘላለም ነውና። ለምን? ቸር ነዋ። ቸርነቱን አይቻለዋ። መውጣት መግባት የሳከሱ አይደል እንዴ? እኔ ያልጠፋሁትኝ ሰላም የሆንኩትኝ ሰው ሁሉ ያላላገደብኝ በአፍረት ሰው ሁሉ እንዲህ እጁን እየተጠቋቆመ ያልሳቀብኝ ጉድ ስለሌለኝ አይደለም፣ የኔን ጉድ ግን የሸፈነ ምህረት ስላለኝ ነው። እግዚአብሔርን አመስግነው። ለምን? ምህረቱ ለዘላለም ነውና። ምህረቱ ለ30 ዓመት ቢሆን ኖሮ አብቅቶላ፣ ለ40 ዓመት ቢሆን ኖሮ በህይወታችን ላይ ሁሉም ሰው ከተወለደ ጀምሮ የእግዚአብሔር ምህረት ለ40 ዓመት ይቆያል በህይወቱ ላይ ቢባል ሁሉም ሰው 40 ዓመት ባከበረ ማግስት ነበር የሚሞተው። ልክ የ40 ዓመት ሻማውን እፍ ስትል ነበር ሁላችንም የምንሞተው። እግዚአብሔር ይመስገን። ምህረቱ ግን ለዘላለም ስለሆነ በህይወት አለን። ስለዚህ እግዚአብሔርን አመስግነው። ለምን? ቸር ነውና ምህረቱም ለዘላለም ነውና። ታዲያ ይሄ ክፍል ለምን ብሉይ ኪዳን ላይ በጣም ተደጋገመ? ቸር ነውና ምህረቱ ለዘላለም ነውና ምትለዋ በጣም ለምን ተደጋገመ ካላችሁ፣ ቸር ነውና ምህረቱም ለዘላለም ነውና ምትለዋ የመጽሐፍ ቅዱስ ሐረግ የክርስቶስን የመስቀል ላይ ሞትና ትንሣኤ ስለሚያሳይ ነው። ለምንድን ነው የተደጋገመው? የቱ ጋ ነው የእግዚአብሔር የቸርነቱ ጥግ የታየው? የማይገባንን ስጦታ የሰጠን
ፈጽሞ ያልተገባንን ስጦታ ትልቁን የእግዚአብሔር ቸርነት የታየን አንድ የሚወደውን ደስ የሚሰኝበትን የገዛ ልጁን መስቀል ላይ ስለኔና ስለእናንተ አሳልፎ ሲሰጥ ነው። የቸርነቱን ጥግ አሳየ። የወደደውን አንድ ልጁን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ከቸርነቱ የተነሳ ተገብቶን እኮ አይደለም ኢየሱስን ሲሰጠን የእግዚአብሔር የቸርነቱን ብዛት አሳየ። የምህረቱ ዘላለምነት ጥልቀትስ መቼ ነው የታየው? የዘላለም ሕይወት እንድታገኝ መስቀል ላይ ኢየሱስ የተገባሽን ሞት ሲወስድልሽ ነው። ሲጠርገው ምንድን ነበር የተገባን? መስቀል ላይ እኔና እናንተ ነበር መንጠልጠል የነበረብን። እኔ ነበርኩ መንጠልጠል የነበረብኝ። አንቺ ነበርሽ። አዎ ብለህ ዞር እንዳትል። ሁላችንም ነበር መንጠልጠል የነበረብን። መስቀል ላይ እኮ የሚያንጠለጥሉት ራሱ ለሰማይም ለምድርም አትሆንም ብሎ ነው። መሀል ላይ የተረገመ በእንጨት የተሰቀለ ሁሉ የተረገመ ነው እንደሚል መጽሐፍ። ለምድርም አትሆንም ለሰማይም አትሆንም ተብሎ ነው መሀል ላይ የሚንጠለጠለው። የምድሩ በረከት የሰማዩ ውድ ስጦታ ስለ እኔና ስለ እናንተ ተንጠለጠለ። ለምን? ተገብቶን ነው። ያን ውድ ስጦታ አንድያ ልጁን መጽሐፍ ሲናገር በእርሱ ደስ የሚለኝ የምወደው ልጅ እኮ ነው ያለው። አንተ ደስ የሚሰኝበት የሚወደውን አንድ ልጁ። አንተ አብርሃም እኮ ይስሐቅን ሊሰዋ ሲወጣ እንዴት ተሰቃየ? ልጆቹን ዞር አድርጎ የመስዋዕቱን በግ እግዚአብሔር ያዘጋጃል እያለ አንድ ልጁን ወስዶ እንዳውም አልሰዋውም። እግዚአብሔር የአብርሃምን ልጅ ራራለት። እንዳትነካው አለው፣ ልጅህን እንዳታርድ አለው። ለአብርሃም ልጅ የራራ ለገዛ ልጁ ግን አልራራለትም። ስለ ሁላችን አሳልፎ ሰጠው ይላል መጽሐፍ ሲናገር። ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ እንዲያው እንዴት ሁሉን ነገር አይሰጠን ይላል መጽሐፍ። የተገባን ሞት ነበር። አንድ እስቲ ኤፌሶን ላይ ሂዱልኝ። በጣም የሚገርመኝ ክፍል አለ። ኤፌሶን ምዕራፍ 2 እንደዚህ ይላል። ኤፌሶን ምዕራፍ 2 ከቁጥር 4 ጀምረን አንብበው። I love it. ኤፌሶን 2:4 እኔ ላምብላችሁ። ኤፌሶን 2 እኔ ላምብ ደስ ይለኛል። አንብቢው ሜሪዬ። አንዳንድ ጥቅስ ብቻ አንብቢ። አንዳንድ ጥቅስ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ሜሪ አንዳንድ ጥቅስ ምን ብሎ ጀመረ? ክፍሉ ምን ብሎ ጀመረ? ቁጥር 4 ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ኢየሱስ ያድናል። እግዚአብሔር አለኝ የሚለው ምሕረት ነው። ሰው እኮ ብዙ ጊዜ አለኝ የሚለው እኮ ቁጣ ነው። እንዴ አታውቀኝም ይላል ሰው አይደል? እኔ ማን እንደሆንኩ ብታውቅ ይላል። እንዴ ያልነገሩትም ማን እንደሆንኩኝ ይላል። እግዚአብሔርስ አታውቀኝ የሚል በምህረቱ የሚያካብደው እግዚአብሔር አላወቅም ምን ያህል ባህሪ እንደሆንኩ ነው የሚለን። እግዚአብሔር የምህረት ሀብታም ነው። ሰው ብዙ ጊዜ አለኝ ብሎ አንዳንድ ሰው ባንክ ቡክ ውስጥ 100,000 ብር ምናምን ሲደርስ እንደ ቀስ ብሎ ይከፍተዋል። ሳታየው አብረው እያወራው ገለጥ ያደርጋታል ባንክ ቡኩን በሰላም ሀገር የሆነ አሁንማ ስልክ ላይ ይታያል። ጓደኛ 100,000 ብር ከደረሰ እንደምንም አድርጎ ነው የሚያሳይ። እንደምንም አድርጎ ሰው ወርቅ ሲገዛ ራሱ ወርቅ ሲገዛ ምናምን አዲስ ወርቅ ሲገዛ እንዲህ ብሎ ነው የሚቆመው ፊት እንዴ ነደራ ነው አለ ይላል እንድታይለት። ሀብል ምናምን እስከገዛ ሀብል ከገዛ ሰሞኑን ልቤ አካባቢ አሞኛል ይላል እንድታይለት።
እኔ ባለፈው አንድ ወዳጄ ዝም ብላ የሆነች ትንሽዬ ጉንዳን ስታልፍ እጅ ልርገጣት እንዴ ይለኛል። አልገባኝም። እኔ እርግጥ ላርጋት ይለኛል። ምን አረገች ምናምን እለዋለሁ። ለካ አዲስ ጫማ ገዝቶ ነው እንዳይለት ነው ለካ። እና ብዙ ሰው የሚያካብደው በእንደዚህ መደዘንን ነገር ነው አለኝ የምትለው። እኔ ራሴ የሆነ ጊዜ አዲስ ሰዓት ገዝቼ ሰውን ሁሉ ጠቁሜ የጨረስኩት ያን ልጅ አይተዋል እላለሁ። ያን ልጅ ስሰብክ ራሱ ሃሌሉያ ሰው እንዲህ ያጨበጭባል። እንዲህ ላጨበጭብ የሆነ ቀን ሰዓቴ አዲስ ሰዓት ገዝቼ እግዚአብሔርስ በምኑ ነው የሚያካብ ሚዩት ሆነ ነበር አለ። እግዚአብሔርስ ምኑ ነው ይታይልኝ የሚለው? ምኑ ነው እንዲወጣለት የሚፈልገው? በምንድን ነው ሀብታም ነኝ የሚለው? በምህረቱ። እግዚአብሔር በምህረቱ ባለጠጋ ነው። ለቁጣ የራቀ ምህረቱ ብዙ ነው። ሰው አለኝ የሚለው ቁጣውን ነው። አላወከኝም እኔ ማን እንደሆንኩ እኔ እንደነችና ይላል። እግዚአብሔርሳ አንተ በጣም ኃጢአቴ በዝቷል እኔ ቆሽሼ ምናምን እንደነችና አላወከኝም በምህረት እኮ ባለጠጋ ነኝ ይላል። አላወከኝም ምን ያህል መሐሪ እንደሆንኩ ይላል። እግዚአብሔር በምህረቱ ባለጠጋ ስለሆነ ይላል ቁጥር 4 የክርስቶስን የመስቀል ላይ ስራ ሊነግረን ሞትና ትንሣኤውን ሊነግረን ለምንድን ነው ብለህ ስትጀምር በምህረቱ ባለጠጋ ስለሆነ፣ በምህረቱ ባለጠጋ ስለሆነ፣ የምህረት ሀብታም ስለሆነ እግዚአብሔር ሀብታም ነው። የምህረት ይችልበታል ሲመር። አንዳንድ ሰው ከ20 ዓመት በፊት የሰራውን ኃጢአት እያስታወሰ ሰይጣን ይከሰዋል። ከ20 ዓመት በፊት በቃ ይኸውልህ 30 ዓመት ይህንን ኃጢአት ስትሰራ ይላል። የእግዚአብሔር ምህረት ምድርን ሲሰራ የጀመረውን እያስረሳው የአንተ ኃጢአት 20 ዓመት ነች፣ 30 ዓመት ነች። ሰይጣን እየከሰሰ ይውላል። የእግዚአብሔር ምህረት የዘላለም ነው። አይደለም እኮ አላወክም የኔ ኃጢአት ብዛት፣ አይደለም እኮ አላወክም የእግዚአብሔርን የምህረት ጥልቀት ባለጠጋነት። የቸርነቱን ብዛት ትንቃለህ፣ የምህረቱን ብዛት። እንቀጥል። ቁጥር 4ን አንብቢውና 5ን ደጋሚው ሜሪዬ 4ና 5ን አሁን አንድ ላይ አድርጊያቸው። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቁ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና። ሃሌሉያ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ አለ ከወደደን ከትልቅ ፍቅሩ የተነሳ። ሌላ ምክንያት ራሱ የለውም። ፍቅሩ ትልቅ ስለሆነ እኛን የወደደበት። በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። አንተ የሆነ ንጹህ የሆነን ሰዓት አይደለም እግዚአብሔር ወደደን የሚለው። በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ዝም ብሎ አይደለም ሕይወት የሰጠን ማለት ነው፣ ከክርስቶስ ጋር በጸጋ ድናችኋልና። ክፍሉን ለመጨረስ ነው። ቀጥልኝ። በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጸግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ልክ ስትጀምር ያነበበችውን ሰምታችሁታል። በሚመጡ ዘመናትም አለች በክርስቶስ ኢየሱስ ለእኛ ባለው ምን ቸርነት በምህረቱ ባለጠጋ ስለሆነ ብሎ ቀጥሎሳ ለእኛ ያለው ቸርነትን እንዲያሳይ በሚመጡ ዘመናትም ለእኛ ያለው ቸርነት ያሳይ ዘንድ ከክርስቶስ ጋር አስነስቶን ከእርሱ ጋር በሰማያዊ ስፍራ አስቀመጠ።
ለምንድነው እግዚአብሔር መስቀል ላይ ሞታችንን የወሰደው? በምህረቱ ባለጠጋ ስለሆነ። ለምንድነው ከክርስቶስ ጋር ሞታችንን አስቀርቶ ከክርስቶስ ጋር ያስቀመጠን? ተገብቶን ነው? ኖ ቸር ስለሆነ ነው። እሱ ምንድነው የሚያሳየው? የኔ መዳን የእሱን ምህረት ነው። ምንድነው የሚያሳየው? የኔ ከክርስቶስ ጋር በሰማያዊ ስፍራ መቀመጥ ቸርነቱን ነው። ምሳሌ አለ። እግዚአብሔር ቸር ነው፣ ምህረቱ ለዘላለም ነው። አመስግነው፣ አመስግነው። መጨረስ ስለፈለኩኝ የመጨረሻ እንትን ልበል ልጥቀስ። መሀል ላይ ብዙ ጥቅሶችን ዘልዬ ነው። ጌታ ከረዳን ይህንኑ ክፍል ኔክስት ዊክ እቀጥለዋል። ይሄንኑ ቸር ነውና ምህረቱ ለዘላለም ነውና የሚለውን ግን ዛሬ በዚህኛው ልጨርስ። እስቲ ማቴዎስ 26 ላይ እንደዚህ ይላል ቁጥር 30 እኔ ላንብብላችሁ ለመጨረስ። መዝሙር ከዘመሩ በኋላ ወደ ደብረ ዘይት ወጡ ይላል። መዝሙር ከዘመሩ በኋላ የሚለው ጌታ ኢየሱስ ነው። ልክ ሊሰቀል ሲል የመጨረሻው እንትኑ መዝሙሩ ማለት ነው። የመጨረሻው ምዕራፍ ላይ ነው ቁጥር ምዕራፍ 26። ከዚህ በኋላ ወጥቶ ጌታ ወደ ስቅለት ነው ሄደው ከዘመሩ በኋላ ይላል። የዘመሩት በፋሲካ ቀን ነው። ቅድም እንደነገርኳችሁ እስራኤላውያን በፋሲካ ጊዜና ለበዓላት የሚዘምሯቸው መዝሙሮች የታወቁ ናቸው። የማቴዎስ ወንጌል በተለይ ለአይሁዳውያን ስለሆነ የተጻፈው አይሁዳውያን ይህንን ሲያነቡ መዝሙር ከዘመሩ በኋላ ሲል እነ ጌታ ኢየሱስ የቱን እንደዘመሩ ግልጽ ነው፣ የታወቀ ነው። ግልጽ ነው ምን አይነት መዝሙር ዘምረው እንደሆነ። ምክንያቱም ለዚህ በዓል ጊዜ የሚዘመረው መዝሙር ይታወቃል። እስራኤላውያን ገብቷቸዋል የቱን መዝሙር እንደዘመሩ። መዝሙሮቹ የትኞቹ መሰሏችሁ? 6 መዝሙር ናቸው እነ ጌታ ኢየሱስ የዘመሯቸው ለበዓል የሚዘምሩት ማለት ነው። ለፋሲካ በተለይ ለፋሲካ ከ6ቱ መዝሙሮች የሚጀምረው መዝሙር 113 ላይ ነው። መዝሙር 113፣ 14፣ 15፣ 16፣ 17፣ 18 መዝሙር የመጨረሻው የዘመሩት መዝሙር 118 ነው። መዝሙር 118 ሲጨርስ የመጨረሻ ጌታችን የዘመረው የጨረሰው መዝሙር ምን ብሎ ቢጨርስ ጥሩ ነው? መዝሙር 118 ቁጥር 29 የመጨረሻው ቁጥር ማለት ነው። የመጨረሻዋ መዝሙር የመጨረሻ የተቋረጠብኝ ተቸገርኩ። አለሁ ተወዳጆች፣ ይሰማል ድምፄ? ኦኬ ክሌም አደረግኩትኝ። ቆይ እስቲ ቆይ እሺ አክቲቬትድ ቫይብሬሽንስ። ኦኬ ለሚቀጥለው እንጠቀመዋለን። አለሁኝ ልጨርስ። ኦኬ መዝሙር 118 ቁጥር 29 የመጨረሻው ጌታችን የዘመረው መዝሙር ማለት ነው። ከስቅለት በፊት የዘመረው መዝሙር በመሰረቱ እየተደወለብኝ ተቸገሩ። አለው ተመልሻለሁ። ኦኬ ከስቅለት በፊት በነገራችን ላይ ጌታ ኢየሱስ ብዙ መዝሙር አልዘመረም። አንድ መዝሙር ነው መጽሐፍ ቅዱሳችን ላይ። ምክንያቱም እሱ ራሱ መዝሙሩ ስለሆነ ነው። እሱ አይዘምርም፣ ይዘመራል። ራሱ መዝሙር ነው ጌታችን። ግጥማችን እሱ ነው፣ መዝሙራችን ዜማችን እሱ ስለሆነ ነው። ኦኬ የመጨረሻው የዘመረው አንዱ መዝሙር የዘመረው የመጨረሻው ከስቅለቱ በፊት ሲጨርስ መዝሙሩ እንደዚህ ይላል። መዝሙር 118 ቁጥር 29 እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘለዓለም ናትና። የጌታችን የመጨረሻ መዝሙር ከሞቱ በፊት ከስቅለቱ በፊት ምንድን ነው ያለው? እግዚአብሔርን አመስግኑት። ለምን? ቸር ነውና ምሕረቱም ለዘለዓለም ናትና። በሌላ አማርኛ ምን እያደረገ ነው ጌታችን? እያደረገ ያለው አመስግኑት አለን። ምክንያቱ ምንድን ነው አለን? ምክንያቱ የሰጠን ጌታችን ቸር ስለሆነ እግዚአብሔር ምሕረቱም ለዘላለም ስለሆነች አለና ልክ መዝሙሩን ዘምሮ ወደ መስቀሉ ሄደ። ምን ሊያደርግ? የእግዚአብሔርን ቸርነት ሊገልጥልን፣ የእግዚአብሔርን የምሕረት ብዛት ሊያሳየን፣ መዝሙሩን ሊኖርልን። ከዛ ምን አደረገ? እግዚአብሔር በቸርነቱ ብዙ ስለሆነ
ያልተገባንን ውድ ስጦታ አንድ ልጁን ኢየሱስ ክርስቶስን መስቀል ላይ አንጠለጠለልን። የተገባን ሞት ነበር፣ ጭንቀት ነበር፣ ቸነፈር ነበር፣ ስቃይ ነበረ። የተገባንን ጭንቀት፣ ስቃይ፣ ግርፋት፣ ጥማት ጌታችን ኢየሱስ ክርስቶስ ብረት ማግኔትን እንደሚጎትት መራራውን ጽዋ አንዳች ሳያስቀር ስለ እኔና ስለ እናንተ ምህረቱ ለዘላለም ስለሆነ ያስቀረልን ስቃይ የ10 ዓመት ስቃይ እንዳይመስልህ፣ የዘላለም ጥፋታችንን ነው የወሰደው። የዘላለም ስቃያችንን ነው የመጠጠው። የተገባን ያ ስቃይ ለ2 ዓመት እንዳይመስልህ፣ የዘላለም ሞት ነበር የሚገባል። ኢየሱስስ የዘላለም ጥፋታችንን ኃጢአታችንን በስጋው ተሸከመ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለ እኛ ለምን ምክንያቱ ምንድን ነው? ስለማ ስለ እኛ። ለምንድን ነው ኃጢአት የሆነው? ለምንድን ነው የተጨነቀው? ስለ እኔ። ምህረቱ ለዘላለም ስለሆነ ስለ እኔ ጭንቀቱን፣ ግርፋቱን፣ ስቃዩን፣ መከራውን ምጥጥ አድርጎ ወሰደልኝ። የተገባኝን ሞት ምህረቱ ለዘላለም ስለሆነ ሞቴን ወሰደው። ያልተገባኝን ሕይወት ቸርነቱ ብዙ ስለሆነ ሰጠኝ። ሃሌሉያ። እንጸልይና ልጨርስ። ክብር ለኢየሱስ ይሁን። ጌታችን ሆይ ስለሰጠህን መልካም ጊዜ እናመሰግንሃለን። ቸር ስለሆንክ ምህረትህም ለዘላለም ስለሆነ እጅግ አድርጌ አመሰግንሃለሁ። አባት ሆይ ይህ መገለጥ ለሚሰሙኝ ሁሉ እንዲበራላቸው የቸርነትህን ብዛት የምህረትን ዘላለምነት ማየት እንዲችሉ ጌታ ሆይ ሊያጠፋቸው የመጣን በድፍረት አልጠፋም፣ የእግዚአብሔር ምህረት አለ ማለት እንዲችሉ፣ አልጠፋም ምህረቱ ከኔ ጋር ነው ማለት እንዲችሉ፣ አይኖቻቸው እንዲከፈቱ፣ መስቀልህን መመልከት እንዲችሉ፣ ኤሎሄ ያልክበትን ማየት እንዲያዩ በኢየሱስ ስም መንፈሳዊ አይኖቻቸው እንዲከፈቱ ጸልያለሁ። ጳውሎስ ደግሞ እንዳለ ኢየሱስ ክርስቶስ በፊታችሁ በአይናችሁ ፊት እንደተሰቀለ ሆኖ እንዲሳል ምጥ ይዞኛል እንዳለ አባት ሆይ የራሳቸውን ኃጢአት ቆሻሻነት እያዩ ከመኮነን ዓለም እንዲወጡ ኢየሱስን መመልከት እንዲችሉ የመስቀሉን ሥራ ማየት እንዲችሉ በኢየሱስ ስም ጸለይኩላቸው። አይኖቻችሁ ምህረቱን እንዲያዩ፣ አይኖቻችሁ ቸርነቱን፣ ምላሳችሁ ቸርነቱን እንዲቀምስ በሕይወታችሁ ላይ የእግዚአብሔር ምህረትና ቸርነት ይብዛላችሁ። ቃሉ እንደሚል ደግሞ ቸርነትህና ምህረትህ በሕይወቴ ዘመን ሁሉ ያሳድዱኛል እንዳለ ታውቃላችሁ። ተወዳጆች በሕይወቴ ዘመን ሁሉ ይከተሉኛል የሚለው ቃል በዕብራይስጥ ራዳፍ ነው። ራዳፍ ማለት ያሳድዱኛል ማለት ነው። ድምፅ የለም።